እንዴት ብዬ ረሳዋለሁ? የተናገረችኝ እኮ ቀላል ንግግር አይደለም። እናት መሆናችሁም እኮ ነው ያለች። አይ እናት ሰሚኛለሽ? የጠየኩሽን ደግሞ ሳታመነቺ ማድረግ አለብሽ። እኔ ያለሁ እንደ እናትነትሽን መመሰክርልሽ። እማዬ እባክሽ አንቺ አዝነሽ ማየት አልችልም። ኧረ ለየትኛው ነው ያደረሰችሽ? ገላሽን ሸጠሽ ዳግም ሲጋራ እንዲያጨስበት ገንዘብ ለመስጠት ነው? ዳግም ክብርህን ጠብቅ። በቃ ከዚህ በላይ ልታገስህ አልችልም። እሺ ልቀቀኝ አልኩህ አንዴ። ልቀቀኝ በይ ካሽ አዳነች፣ ሁሉንም ነገር ደርሼበታለሁ። ምንድነው ስታደርጊ ኖርሽው? አልማዝ ምን እያልሽ ነው? አዳነች፣ ሁሉንም ነገር ዳግም ነግሮኛል። ቆይ ልጄን ምን ስታሰሪያት ነበር ይኖርሽው? አክስቴ ለምንድን ነው እናቴ ላይ የምጮይባት? እንደዚች አይነት እናት ምድር ላይ የለም። እናት ለመባል እራሷ አትበቃ። አልማዝ ይኸውልሽ፣ ልጄ ፊት እንደዚህ እንድትናገርኝ አልፈልግም። ምን ልጄ ነው ያልሽው? አንቺ ልክስክስ! ማህደርን ምንድነው ስታሰሪያት ይኖርሽው? እንዴ አክስቴ አያገባሽም። ወድጄና ፈቅጄ ነው ያደረኩት። ማህደር ይኸውልሽ፣ አንቺ የማታውቂው በጣም ብዙ ነገር አለ። ሁሉንም ነገር አውቃለሁ። በቃ እናቴን ሁለተኛ እንዳትናገሪብኝ። አልማዝ አስጠግቼ ባነጉሽ ለኔ ለውለታ የምላሹ ይሄ ነው? ወይኔ አዳነች። እማዬ በቃ አትዘኝ። እንደዚህ አይነት ሴት አትመስለኝም ነበር። ሴተኛ ዳሪነት እያሰራችሽ እቺን ቆሻሻ ሴትዮ እናቴ ትያል። ሁለተኛ እናቴ እንዳትናገሪያት። በኔ ላይ የፈለገችውን ነገር ማድረግ ትችላለች። እሺ እባክሽን፣ እባክሽን ልጄ፣ እባክሽን ስሚ። መኖር ካልፈለግሽ ልቅ ማለት ትችያለሽ። እማዬ ተረጋጊ። በቃኛ ወደ ውስጥ ልጉ። እኔማ ልጄ ላይ እንደዚህ በደል እየተፈጸመባት ዝም ብያ ላይ ልጄን ነፃ አውጣታለሁ። ዝም ብያ አልሄድም፣ እፋረዳታለሁ። በቃ ተረጋጊ። ለምንድን ነው እንደዚህ የምትሆኚው? እውነት ማህደርን መሰደብ ይገባኛል? ለእናትነት እኮ ብቁ አይደለሽም ነው ያለችኝ። አንቺ አይደለሽ እንዴ ምንም ነገር ብትናገርሽ እንዳታምኛት ያልሽኝ? ለምን ይሄን ተናገረች ብለሽ ትጨነቂያለሽ? እንዴት ብዬ ረሳዋለሁ? የተናገረችኝ እኮ ቀላል ንግግር አይደለም። እናት መሆናችሁም እኮ ነው ያለችኝ። እኔ ያለሁ እንዴ እናትነትሽን መመሰክርልሽ። እማዬ እባክሽ አንቺ አዝነሽ ማየት አልችልም። ማህደር በገዛ ቤቴ እኮ የአባትሽ እህት መታ አዋረደችኝ። እውነት እኔ ለአንቺ ክፉ ሰው ነኝ እንዴ? እማዬ ልትሆኚም አትችይም። በቃ እኔ ያናግራታለሁ። ቤቱን ለቃ እንድትወጣ ነው ማረጋት። እኔ ማህደር ከዚህ ከሴትዮ ጋር መኖር ትክት ብሎኛል። እኔ ደክሞኛል። በቃ እማዬ በቃ አንቺ ተረጋጊ። እኔ አንቺ አዝነሽ ማየት አልችልም። እኔ ያናግራታለሁ። እሺ እባክሽን አትዘኝ እናቴ። በቃ እናግሪያት እመጣለሁ። ካንቺ አይን አልጠብቅም ነበር። ክብርሽን አጥተሽ እናቴን ክብር አሳጣሻት። እሺ ማህደር እባክሽን፣ አንቺ ብዙም ማታውቂው ነገር አለ። ምንም ነገር ማወቅ አልፈልግም። ከቻልሽ ቤታችንን ለቀሽ ውጭልን። እና ላዳነች ብለሽ እኔን እያስወጣሽ ነው? ተሚኛለሽ? ከእናቴ ማስበልጠው ማንም ሰው የለም። ከመዋረድሽ በፊት ቤቱን ለቀሽ ውጭ። አልወጣም። ማን ከዚህ እንደሚያስወጣኝ ደግሞ አያለሁ። ያቺ አዳነች ተብዬዋን ደግሞ ምን እንደማደርጋት አሳይሻለሁ። እሺ እንዴ እፈሪ እንጂ በገዛ ቤቷ መተሻል ወጣም ይባላል እንዴ? ይኸውልሽ ሳልፋረዳት ከዚህ ቤት አልወጣም። እንዴ ቆይ አንቺስ ብትሆኚ ሴተኛ ዳሪ ላደረገችሽ ሴት ትሟገችላታለሽ? ቢገባሽ ለዚህ የሚያደረሰችኝ እናቴ ነች። ኧረ ለየትኛው ነው ያደረሰችሽ? ገላሽን ሸጠሽ ዳግም ሲጋራ እንዲያጨስበት ገንዘብ ለመስጠት ነው ነው ወይስ ለእናት ተብዬዋ እንደፈለገችሽ እንድታደርግሽ ለማድረግ ነው?
የምር አክስቴ ትመስኝ ነበር። በጣም ነው የጠላሁሽ። እሺ ይኸውልሽ አንቺ ልትጠይኝ ትችያለሽ፣ እኔ ግን አንቺ ለማንም ጥዬሽ አልሄድም። እኔ ግን አልፈልግሽም። ያው እውነቱ ሲገባሽ ደግሞ ትፈልጊኛለሽ። ትሰሚኛለሽ? ያንቺን እውነትን ያልፈልግልሽም። ማህደር ማንም የማይፈልጋት ተራ ሴት ሆነሽ መቅረት ነው የምትፈልጊው? ተራ ሴት አይደለሁም። አንድ ነገር ልንገርሽ፣ ከዚች ሴትዮ እማትርቂ ከሆነ አሁንም ተራ ውዳቂ ሆነሽ ነው የምትቀሪው። እሰይ ውጪልኝ። ነይ ውጪ። አሁን አንቺ ጋር ምንም የሚያከራክረኝ ነገር የለም። ነይ ድጋሚ ቤታችን እንዳትመጭ ላይ እማዬ ለምንድን ነው ክፉ ሴት መሆኗን ያልነገርሽ? ማህደር ተይ እንጂ እኔ እኮ የአባትሽ ዘመድ ናት ብዬ ነው። በአባትሽ በኩል እኮ አንድ የቀረችሽ ዘመድ እሷ ናት። እሱም ብዬ ባስጠጋት ይኸው እኔንም አዋረደችኝ። እንደዚህ በቃ አብቅቷል። ከዚህ በኋላ ድጋሜ እዚች ቤት ድረሽ አትላት። እሺ ሴተኛ አዳሪዋና ዳነች ምን እየተመሳጠራችሁ ነው? አንተ አፍን ሰብስብ፣ ስነ ስርዓት ይኖርህ። ብለሽ ደግሞ ከቤትሽም እንግዳ ማባረር ጀምርሽ። በጣም ጥሩ። ለነገሩ ከረካሽ ሴት ምን ይጠበቃል? ያማህን እንዳንተ ለምን ነው ስነ ስርዓት የማይኖርህ? አንተ ማትረባ። ቆይ ለምንድን ነው የማትተውኝ? እኔ ልኑርበት። ለምንድን ነው እንደ ልጅ ሆነ የማትኖረው? እናቴን ጥዬ እሄዳለሁ። መጫወቻ አደረከኝ አይደል ዳግም? ቆይ ለምንድን ነው ለአልማዝ የነገርካት? መጥፎ ሰው እንደሆንሽ እንድታውቅ። ያው እኔ መዋሸት የሚባል ነገር አላረፍም። ያው አስተዳደጌም ስለማይፈቅድ ማለት ነው። ዳግም ቆይ ልታሳብደኝ ነው እንዴ የተነሳኸው? ኧረ ተው ልብ ግዛ። እናቴ ናት መቼም የትም አጥለኝም ብለህ ነው አይደል? አይ እናት ሰምኛለሽ። የጠየኩሽን ደግሞ ሳታመነቺ ማድረግ አለብሽ። ያኔ በሁለታችን መካከል የሌለ ፍቅር ይኖራል ማለት ነው። ቆይ ከዚህ በላይ ምን ልሁንልህ? ገንዘብ እየሰጠው ነው። ምንድነው የጎደለብህ? ያቺን ቆሻሻ ገንዘቧን ነካ ብለሽ ያረግሽውን የምረሳልሽ መሰለሽ እንዴ? እና በቀል መሆኑ ነው? በቀል ነው። ያኔ ብቻዬን ያደኩባቸው ጊዜያቶችንም በሙሉ አንቺንም እበቀልሻለሁ። ጥሩ፣ የሚያዋጣ ከሆነ ቀጥልበት። እቀጥልበታለሁ። በዚህ ያቆማል ብለሽ ካሰብሽ ተሳስተሻል። ለማህደርም ቢሆን አልማዝ እናቷ እንደሆነች እነግራታለሁ። ይሄን በፍጹም አታደርገውም ዳግም። የምልሽን የማታደርጊ ከሆነ እመኝኝ አደርገዋለሁ። ቆይ እኔ ለአንተ ስል የት ልሂድ? በቃ ተወኝ። እንድተውሽ ከፈለግሽ ገንዘብ በጠየቅሽ ቁጥር ትሰጭኛለሽ። አይ ካልሽ ግን በአልማዝ ቦታ አንቺ ነሽ ከዚህ ቤት የምትባረሪው። ምን አይነት ጣጣ ነው ግን የገባሁት? ቆይ አንተ በእኔ መጎዳት ምንድን ነው የምትጠቀመው? ጎዳና ለእኔ አዲስ አይደለም፣ በጣም ችግር የለውም። ይብላኝ ላንቺ ገሏን እየቸረቸሽ ለምትኖሪ መጨረሻ ላይ ምን እንደሚወጥሽ እናያለን። ዳግም አንቺ ተረገምሽ! ልጄን ሴተኛ ዳሪ አድርጊ ብዬ ነው የሰጠሁሽ። አልማዝ ምን እያደረግሽ ነው? ልቀቂኝ እንጂ። ትሰሚኛለሽ? አለቅሽ። ልጄን መጫወቻ ያደረግሻት አይደለ? እራሷ ፈልጋ ነው። እኔ ምንም አላደረግኳትም። ዝም በይ። አሁን መልስ እንዳትሰጪ። ልጄን አስቀምጥሽ ቤቱን ለቀሽ ትወጫለሽ። እሺ? ይኸውልሽ አይ የምትይ ከሆነ ይሄን ስለት ሆድሽ ላይ ነው የምሰካው። እሺ? አልማዝ ተይ እንዳትሳሳች።
የተሳሳትኩትማ ልጄን ላንቺ አሳልፌ የሰጠው ጊዜ ነው። እማዬ ምን ያርክሽ ነው? እማዬ ደህና ነሽ? ጎዳችሽ እንዴ? ደህና ነኝ እኔ ልጅ። እድሜ ላንቺ። ልጄ ልጃት በይኝሽ ነፍሰ በላ። እናቴን እኮ ልትገያት ነበር። ይኸውልሽ ላንቺ ስል አይደለም ነፍስ ይቅርና ሌላም ነገር አደርጋለሁ። ከኔ ራቂ በቃ። ምንም አልፈልግም። ሂጂልኝ። አልሄድም፣ የትም አልሄድም። ልጄን ለዚች አውሬ ሰጥቼ የትም አልሄድም። ትሰሚኛለሽ? እናቴን ደግመሽ እንዳታናግሪያት። መናገሬን የገረመሽ? ገና ስለ ጥፋቷ ስል አሳስራታለሁ። የሴትን ልጅ ገላ ገንዘብ ማግኛ ስላደረገችው እፋረዳታለሁ። አይሻ አላክስትሽም ማደር። እውነት እኔ ለሰው ክፉ ሰው ነኝ? ትሰሚኛለሽ? ነግሬሻለሁ። ከዚህ በኋላ እናቴን የምትናገሪያት ከሆነ አንቄ ነው የምገልሽ። መናገሬ አይግረምሽ። ገና ቆሻሻነቷን እየዞርኩኝ ለሰው ሁሉ ነው የማወራው። ትሰሚኛለሽ? እናቴ አይደለችም ቆሻሻ፣ አንቺ ነሽ ቆሻሻ፣ ምስጋና ቢስ ማህደር። እውነት ድጋሜ እዚህ ቤት ባይሽ በእጄ ነው ማጠፋሽ። አዳነች ብዙም አትደሰች እሺ? በቅርቡ ጉድሽን ሁሉ አጋልጠዋለሁ። እማዬ ደህና ነሽ አይደል? አልቆልኝ ነበር እኮ በጣም ነበር የፈራሁት የኔ ልጅ። ለምን እንድትጎዳሽ እድል ትሰጫታለሽ? ወይ ደግሞ ለፖሊስና አመልክትና እንዲወስዷት እናድርግ። እኔማ እኮ እውነቱ እስኪገባት ብዬ ነበረ። በዚህ የምትቀጥል ከሆነ ግን ምን አደርጋለሁ? እማዬ የዋህነትሽን አታብዡ። እስክትገልሽ ነው እንዴ የምትጠብቂው? ለነገሩ የዋህነቴን አይቶ ፈጣሪ የሚጠብቀኛል። ልክ ነሽ። ቆይ አሁን ግን ምንድን ነው የምናደርገው? አብራን እንድትኖር እንፈቅድላት ነው? እያየሻት ነው አይደለም? አልወጣም ብላ ድርቅ ስትል ምን አይነት ጣጣ ነው? እማዬ ምንድነው እውነቱ ሲወጣ ምናምን እያለሽ ደጋግማ የምትናገረው? እኔ የማላውቀው ነገር አለ እንዴ? ምን ይኖራል? እንደምታያት እኮ ከመሬት ተነስታ ነው እንደዚህ የምትሆነው። ምን እያደረክ ነው? ምን ነው ደበረሽ? ማንስ የሚጫወትበት ገራ አይደል እንዴ? ነው እንደ ልጅ አገረድ እያደረገሽ ነው? ለምንድን ነው ባገኘኸው አጋጣሚ ልታሸማቅቀኝ የምትሞክረው? አንቺ የምትሸማቅቂ አይነት ሰው አይደለሽም። እንደዛ አይነት ሰው ብትሆኚ አንገትሽን ትደፊ ነበር። በቃ ተወኝ፣ እንድታናግረኝ አልፈልግም። እንደዛ ከሆነ በሚገባሽ መንገድ ላናግርሻ። ምን ማለት ነው? ገንዘብ አይደል የምትፈልጊው? ገንዘብ ልስጥሽና አብረን እንተኛ። ምን ነው እንደ ልጅ አገረድ እያደረገሽ ነው እንዴ? ዳግም ክብርህን ጠብቅ። በቃ ከዚህ በላይ ልታገስህ አልችልም። እሺ? ማን ነው የልብ የሰጠሽ? እባክሽ ያ ጅል አፍቃሪሽ ነው እንዴ? መቼም እሱን ተማምነሽ ነው አይደል? ትሰማኛለህ? ዳኒን መናገር አትችልም። አሁን አትጨቃጨቂ። እንግባና ጉዳዩን እንፈጽም። ዳግም ልቀቀኝ። ሰምኛለሽ? ከነሱ ጥፍ እከፍልሻለሁ። ልቀቀኝ፣ ካለበለዚያ ጫዋለሁ። ዳግም ልቀቀኝ። ምን ብለሽ ነው የምትጨው? ደፈሬ ምናምን ብለሽ? ሰምኛለሽ? ከአንቺ ይልቅ እንደውም ምን ይታመናለሁ። የዚህ ሰፈር ሰው በምን እንደሚያውቅሽ አትርሽሽ። ዳግም ልቀቀኝ፣ ልቀቀኝ አልኩ አንዴ። ልቀቀኝ በይ። ርካሽ። ሰምኛለሽ? እንደውም እኔ ከርካሽ ሴት ጋር አልከሰከስም። እንዳስተምርሽ ነው እንደዛ የሚያደርጉሽ። ሰምኛለሽ? እኔ አሁን ግቢ ነይ። ልቀቀኝ እንጂ እያሳመምከኝ ነው። ነይ ግቢ። ልቀቀኝ አልኩ አንዴ። ምን እያረካት ነው? ልቀቃት፣ ልቀቃት። ልጅቷን ምን ልታረጋት ነው? እኔማ ከፍያት አብረኝ እንድተኛ ነበረ፣ ግን ደግሞ ለቤተሰብ ሲሆን ይከለከላል መሰለኝ። ትንሽ ህጋችሁ ጠጠር ያለ ነገር ነው። ትሰማኛለህ? አንተም ያቺ ቆሻሻ እህትህ፣ ሁላችሁም ቆሻሾች ናችሁ። ዝም በይ እባክሽ። ቆሻሾችማ አንቺና ያቺ እናቷ ነች። ታስጠሉ። ምንም አላደረገሽም አይደል? የኔ ልጅ ልቀቂኝ። ሲጀመር ውጭ ብዬሻል ነበር እንዴ? ምን ልትሰሪ ነው የመጣሽው? በረንዳ ላይ ድምጽ ሰምቼ እኮ ነው እየሮጥኩኝ የመጣሁት። እርዳታሽን አልፈልግም። ከዚህ ራቂ ብዬሻል ነበር እንዴ? ሂጂ በቃ። አዳምጪኝ እስቲ፣ እውነቱን ልንገርሽ። አልፈልግም። ሂጂልኝ፣ አሁኑኑ ሂጂልኝ። ይኸውልሽ
እናቴ ነኝ ብለሽ የምታስቢያት ያንቺ እውነተኛው ዝም በይ። መስማት አልፈልግም አልኩሽ አይደል እንዴ? በቃ የወደድኩሽን ያህል ነው ያስጠላሽ። ውጪልኝ። ይኸውልሽ አንቺ ብትጠይኝም እኔ ግን ለአንቺ መቆርቆሬን አልተውም። እሺ እኔ አንቺ እንድትቆረቆሪልኝ አልፈልግማ። እንድትወጪ ነው የምፈልገው። በቃ ውጪ። አሁንስ የአንቺ ጩኸትና ንትርክ ነው ስልችት ያለኝ። ዳግም ማህደርን ትናንትና ቆሻሻ ነች ስታስጠላ ስንት ነገር ስትላት አልነበር እንዴ? ቆይ አሁን ከእሷ ጋር ለመጋደም ማሰብ ለምን አስፈለገ? እውነት ግን አንተ የኔ ልጅ ነህ? ይህንንም ወሬ ብላ ነገረችሽ እንዴ? ይሁን መቼስ ተወርቶ አይቀርም። እውነት ዳግም አሁንስ ከአቅሜ በላይ እየሆንክብኝ ነው። ትናንትና በአልማዝ እንደዛ ስታሰቃየኝ ነበር። ባይገርምሽ በአንቺም ቂም ይዤብሻለሁ። ሰው እንዴት እንደዚህ በልጁ ይረገማል? እኔ ያለው አንዴ በእናቴ የተረገምኩኝ። ለማንኛውም መልካም ቀን ይሆናልሽ። ዳግም አልጨረስኩም። ይኸውልሽ ነገሩን ከፈጸምኩት በኋላ ያኔ ቁጭ ብለን እንወቃቀሳለን። እሺ ይሄ ልጅ አሟል እንዴ? ግም በሳው ተረገመች። የት አባቷ ነው ሄደችው? ተረገምሽ። ዳግም እሰራልሻለሁ። አንቺ ጋሽ ከማንም ጋር ጋደል ማለት እሰራልሻለሁ። መጣሁልሽ አንቺ ርኩስ። ወይኔ
ማታ ለሰራሽበት አውሬ ነህ። እሺ በጣም ቆሻሻ ሰው ነህ። ለኔ ሲሆን ነው እንዴ አውሬ ምናምን የሚባለው? ማንንም የሚሰጥሽን ገንዘብ ነው የሰጠውሽ። ስለዚህ ምንም ማለቃቀስ ምናምን አያስፈልግም። ስራሽን ያስታውስኩሽ። ቆይ እንዴት የእህት ልጅ ላይ ይሄን ነገር ታደርጋለህ? ሰሚያለሽ? አንቺ መቼም ዘመዴ ልትሆኚ አትችይም። ወፍ ዘራሽ። በቃ ዳግም ለማየ ተናግሬ ከዚህ እንድትሄድ ነው የማደርግህ። ሰሚያለሽ? ከዚህ በኋላ በእኔ ቁጥጥር ስር ነሽ። ይኸውልሽ ከዚህ ቤት ልባረርና ገመናሽን አደባባይ ላይ ነው የምዘራው። ቪዲዮ አለኝ። አንተ የማትረባ በጣም ቆሻሻ ነህ። እሺ ቆሻሻ። ይኸውልሽ ከዚህ በኋላ ገንዘብ ስጠይቅሽ ገንዘብ፣ ሌላም ነገር ስጠይቅሽ ደግሞ ሳትሰስቺ ትሰጪኛለሽ ማለት ነው። ገባሽ? ዳግም ውጣ ብያለሁ። አለበለዚያ ሌላ ችግር ይፈጠራል። ቆሻሻ ማድረግ አንተ ግን አውርድ፣ ስርዓት ኑር። አውርድ እግርህን አውርድ እያልኩ እኮ ነው። ዳግም ልጅቷ ምን አድርጋት ነው እያለቀሰች ያለችው? እኔ ምን አደርጋታለሁ? ህይወቷን ስታስብ ራሱ ልጅቷ ስቅስቅ ብላ ነው የምታለቅሰው። ዳግም ይኸውልህ እቺ ልጅ አንድ ነገር አድርጋት ከሆነ የኔና አንተ የእናትና ልጅ ነገር የመጨረሻችን ይሆናል። ምንድን ነው ያልሽው? እናትና ልጅ ነን ብለሽ ነበር እንዴ የምታስቢው? እኔ እኮ ከእናትነት ከፋኩሽ እኮ ቆየሁ። ቆይ ለምንድን ነው ክፉ ነገር የምታስበው? ዳግም እኔ እኮ ለአንተ ብዬ ነው ይሄን ሁሉ መከራ እየተቀበልኩ ያለሁት። የትኛው? ከአልማዝ ጋር የተጣላሽው ነው? ይኸውልህ ዳግም የሆነ ቀን የኔ ልፋት ይገባል። ያኔ ትጸጸታለህ፣ ቁጭ ብለህ ታለቅስበታለህ። የሚቆጭ ነው የሚሆነው። መቼም አልጸጸትም። እያናገርኩ እኮ ነው ዳግም። አንተ ለፖሊስ ትለኛለች እንዴ? ስንት የለፋውበት ልጅ አሳልፎ የሚሰጥ ይመስላታል? ቆይ ግን ሰው እንዴት ትናንትናውን ይረሳል? አይዳግም። ሄሎ ዳግም፣ የት ነህ? አንቺ ሴትዮ ግን ለምንድን ነው የማትይኝ? ይኸውልህ ዳግም ማህደር ለፖሊስ ልታመለክት ነው። አሁኑን ከዚህ አካባቢ ጥፋ። አሁን እሷን ማን እንደ ሰው ቁጥሩ ያዳመጣታል ብለሽ ነው? ዳግም አትለፍልፍ። አሁን ና ብያለሁ። ቶሎ ተነጋግረን የሆነ ነገር ብለን ሀሳቡን ማስቀየር አለብን። አክስቴ ያዝ ምንድን ነው ተከፍሏት አይደለ እንዴ? ቆይ ግን እሺ ይሄ ልጅ ምን ባደርገው ነው የሚሻለኝ? በቃ ብቸኛ ልጇ ነኝ ብሎ ነው አይደል እንደዚህ የሚያደርገኝ? ምንድን ነው የማደርገው? ልጅ አይደለሽም እንዴ? የተረገምሽ ነይና አንፉቺኝ። ዝጋ። ፈጠረም ዘገየም እውነታው ላይ ደርሰሻል። ዋናው ነገር እሱ ነው።
አንተ ልጅ ግን ምን ባደርግ ነው የሚሻለው? ለምንድን ነው እቺ ልጅ ማትተዋት? እኔ ምን ብዬ ነው የምነግራት? ያቺ እናት ተብዬዋ ተስፋ ስትቆርጥ ነግራት ይሆናል እንጂ እኔን ማን ብሎ ነው የሚሰማኝ? ማይ ምን ሆነሻል? በጣም ነው ባክስ የተናደድኩት። በጣም መጀመሪያው እንደዚህ አይነት መጥፎ ሴት መሆኗን ባቅ ኖሮ ጭራሽ ቤታችን አላስገባትም ነበር። አክስትሽ ደግሞ ምን አደረገች? እማዬ ሰደበቻት። እንዴት ሰው አስጠግቶ የያዘውን ሰው ይሳደባል? ጭራሽ በቀልሻለሁ ብላ ዛተችባት እኮ። በቀላታለሁ? እንዴ ምን አርጋት ነው? ቆይ እሱን ተው፣ አይጠቅምህም። ግን አሳዝናኛለች። ባደረኩት ነገር ደግሞ ምንም አልተጸጸትኩም። ምን አድርገሻት ነው? መቼስ መጥፎ ነገር እንዳላረግሽ እርግጠኛ ነኝ። ወደ መጣችበት እንድትመለስ ቦርሷን ኖር ያባረርኳታ። ሲጀምር እንደሱ አይነት ሴት ጋር አንድ ጣራ ላይ መኖር አያስፈልግ። ለሷ ብለን እሷ የማታውቀውን አዲስ ቤት ቀይረናል። ማሂን ከፋት ኬት ነው ያመጣሽው? እንዴት አክስትሽን በረንዳ ላይ ትጣያታለሽ? በእናቴ መቼም አልደራደርም። መቼም ይሄን ስልሽ እንደሚከፋሽ አውቃለሁ። ግን እናትሽ በጣም ጨካኝ ናት። በልጇ ገላ የምትደራደር የራሷን ጥቅም የምታስቀድም ናት። ትሰማኛለህ? እናቴ እንዳትነገራት። አንተም እንዳክስቴ የመጨረሻ ጊዜ የምንተያይበት ቀን እንዳይሆን ዛሬ። ልክ እኮ ናት። እውነቷን ሊሆን ይችላል። ምናልባት አክስትሽም የራሷ የሆነ እውነት ሊኖራት ይችላል። ዳኒ፣ የሚሆነውን ነገር ራሴ ማስተዋል አይከብደኝም። አንቺ እናቴ ናት ብለሽ ራስሽን አሳመነሽ ይሆናል። ድርጊቱን እስካሁን ድረስ አልተረዳሽም። አይንሽን ግለጪ። እናቴ ናት የምትያት ያቺ ጨካኝና አረመኔ የሆነች ሴት ናት። ትሰማኛለህ? ሁለተኛ እናቴ እንዳትናገራት እሺ? እንግዲህ ጊዜያዊ ቤታችን ይሄ ነው። እንዴት አገኛችሁት? ፒስ ነው። ይኸውልሽ ማህደር፣ አልማዝ የምትባል ሴትዮ ያለንበትን ቦታ በፍጹም እንዳታውቅ፣ ብትደውል እንዳታነሽላት ነግሬሻለሁ። ምን ያህል መጥፎ ሰው እንደሆነች ታውቂያለሽ አይደለ? ታጠፋሽ ነው የምትፈልገው እሷ። ይሄን ቤተሰብ ብጥብጥ ማድረግ ነው የምትፈልገው። ነግሬሻለሁ። ያለንበትን በምንም አይነት ለእሷ እንዳትነግሪ፣ ስልኳን እንዳታነሽ ነግሬሻለሁ። ወይኔ ማህደር፣ ሰዓቱ ረፈደ። ሰውዬው አሁን ነው እኮ ትምጣልኝ ብሎ ያለው። አሁን እሺ ነሽ ትንሽ። አዎ ኧረ እማዬ በእናትሽ እኔ ደክሞኛል፣ ትንሽ ልረፍ። ምን ማለት ነው ትንሽ ልረፍ? ደክሞኛል እና ታዲያ አንቺ ወጥተሽ ካልሰራሽ ይሄ ቤት ኪራይ እንዴት ሊከፈል ነው? ተጨማለቂ ተነሽ። አሁን ሰዓቱ ይገባ። ቶሎ ቶሎ በይ፣ እባክሽን አውጪ። አሁን ከዚህሽ ጋር ነው ድጋሚ እዚህ ቤት ውስጥ የምኖረው? ስነስርዓት እንጀራችን ነች። ቶሎ ቶሎ በይ አትሊስት። ይኸው በአንተ ጦስ ህይወቴ ድብልቅልቅ ወጥቶ ተበላሽቶ ነበር። አሁንም እድሜ ለማህደር በል እንጂ ባዶ እጃችንን ቀርተን ነበር። እባክሽ የራሳችሁ ጉዳይ። አሁን እኔ ስለ እናንተ የምጨነቅ ይመስላችኋል? ይኸውልህ ዳግም፣ እያንዳንዱ ቤት ውስጥ የምትበላው ገንዘብ፣ ውጭ ወጥተህ የምትንዘላዘልበት ገንዘብ እኮ ከመሬት ወድቆ የተገኘ አይደለም። ማህደር ናት ለፍታ ሰርታ የምታመጣው። አይመለከተኝም። ያቺ ግን እንኳንም እናቷን አባረረቻት። በጣም ነበር የምትጨንቀኝ ነበር። ደግሞ እሷ የለችም ብለህ እንደፈለግኩን ማለት አይደለም። እሺ ማለት አልገባኝም። እኔ ነኝ ከማንም ሴተኛ ዳሪ ጋር። አንተ አፍን ሰብስብ፣ በኋላ ሌላ ችግር እንዳትፈጥር። ይቺን ቆሻሻ ትፈሪያታለሽ ማለት ነው? የገቢ ምንጭ እኮ ናት። እፈራታለሁ፣ አከብራታለሁ። አንድ ቀን እውነታው ላይ ግን ከደረሰች የምር ትገልሻለች። ግን ትወጃታለሽ እንዴ? ማንን? ማህደር? እቺ የተረገመች ደግሞ ምኗ ይወደዳል? እኔ ጥቅም ስለማገኝባት ብቻ ነው። እናቷ እንዳልሆነች ያወቀች ቀን ነገሮች እንደሚደባላለቁ ታውቂያለሽ አይደል?
ያኔ ግን በቁምሽ የምትቀብርሽ ነው ይመስለኝ። እንኳንም አልማዝን አባረረችልኝ እንጂ ሌላ ማን ይነግራታል? እሷ እኮ ነች ልትነግራት ዳር ስትለኝ ነበረው። ይኸውልሽ ግን እኔም ፍሪ አንድ ቀን ልነግራት እችላለሁ። ምን እያልክ ነው? ይኸውልሽ ገብቶሻል። የምልሽን የማታረጊ ከሆነ አሊያም ደግሞ እሷን አንድ ነገር አደረካት ምናምን እያልሽ ጓይ የምትይኝ ከሆነ እውነቱን እንዳለ አፍረጭ እነግራታለሁ። ጨካኝ እንደሆንሽ እነግራታለሁ። ምን ሆነሽ ነው? ለምን ታልክሽው? ዳኒ አንተ ልክ ነበርክ። ምንድነው የተፈጠረው? እናቴ ያልኳት ሴት ተጫወተችብኝ። እማትረባ አረመኔ ሴት ነች። እናት ለመሆን የማትበቃ ነች። ህይወቴን ቀማችኝ ዳኒ። እሺ ተረጋጊ። የተፈጠረውን ቀስ ብለሽ ንገሪ። ምን ሰምተሽ ነው? በራሷ አንደበት እንደምጠላኝ ስታወራ ሰማዋት። እኔ ለሷ ስንት ነገር እንዳልሆንኩኝ ቆሻሻ የማትረባ ብላ ተጸየፈችኝ። ማሂ በመጨረሻ ሙለታውን ስለሰማሽ ደስ ብሎኛል። ምንም ቢሆን ከህልምሽ ነቅተሻል። ለመፍትሄው ደግሞ አታስቢ። ቀስ ብለን እንፈልገዋለን። ስንት አመት ሙሉ እናቴ ናት ብዬ ያመንኳት ሴት ድንገት እናቴ ያለ መሆኗን ሰማው እኮ። እሺ ንገረኝ፣ ይሄ ምን መፍትሄ አለው? ፈጠንም ዘገየም እውነታው ላይ ደርሰሻል። ዋናው ነገር እሱ ነው። እኔ እንዳትቸገር ከማንም እንዳታንስብ ገላይን ሽጬ ገንዘብ እያመጣውላት፣ እሷ ግን እየተጠቀመችብኝ ነበር። የማንም ልጅ ናት ጉዳይ አይደለም ብላ እኮ ነው ዳኒ። ምን ዋጋ አለው? ብቸኛ ሆንኩ። ማንም እንደሌለኝ አወቅኩ። አሁን እኔ መኖር ምን ጥቅም አለው? እንዴ ምን ማለትሽ ነው? እኔ ያለው አይደል እንዴ? ዳኒ አንተ መልካም ሰው ነህ ታውቃለህ። እኔ ግን ተራ መንገድ ላይ እንዳጨርሹ። እኔ ልብሽን ብቻ ነው የምፈልገው። ከልቤ እንደማፈቅረሽና በማንም እንደማለውጥሽ ብቻ እሱን ብቻ ተረጂ። እሺ አሁን ቆይ ምንድነው የማደርገው? በቃ ነኝ። ገቤ ደግሞ ለሁለታችንም ይበቃል። ወደ እኔ ነኝ። እንዲህማ ቤቱን ለቅቄ አልወጣም። ምን ልታረጊ ነው? እሱን ራሳቸው ላይ አድርጌ ያሳያቸዋለሁ። ማሂ እንዴ ቆይ ጠብቂኝ። እሺ አንቺ ማሂ እኔ ምነው ያቺ የታባቱ ሄዳ ነው? አልፋ ምግብ ምናምን አታበስልም እንዴ? አንተ ልጅ እረፍ ብያለሁ። እች ልጅ አላግባ የምትነኩሳትን ነገር ተው ብያለሁ። ምግብ ከሆነ ደግሞ እኔ አበስልልሃለሁ። ለነገሩ ተው እባክሽ። ምን እሷ የነካችሁ እንዳለ ቆሻሻ ነው። ባይሆን አንቺ ስሪ እንዴ። ምን ነው ደነገጥሽ? ቆሻሻነቷን አምና የተቀበለች ሴት ነች። ስለዚህ ምንም አይገርምም። ዳግም አፈን ሰብስብ፣ ንግግርን አስተካክል ብያለሁ። ማህደር ምን ሆነሽ ነው የዘገየሽው? ስትቆይ እኮ በጣም አሰብኩ፣ ተጨነቅኩኝ። ተጨነቅሽ? ለማንኛውም ቢጥምን ባይጥምን አፍጥኙ፣ ምግብ ስሪልኝ። እሺ አዘጋጃለሁ። ቆይ አንተ ልጅ ግን ምን ባደርግ ነው የሚሻለው? ለምንድን ነው እች ልጅ ማትተዋት? በጣም ነው የምታስጠላኝ። በጣም ሰዓት ራሱ በቃ ቅፍፍ ነው የምትለኝ። ቤቷ እኮ ነው ታዲያ። ከደበረች ቤቷን ጥለው ውልቅ ማለት ነው። ትሰማኛለህ ዳግም? ነግሬሃለሁ። ይሄ የመጨረሻ ማስጠንቀቂያዬ ነው። አረ እኔንም እንደ እናቷ እንድታባረር ልታረጊ ነው? አስፈላጊ ከሆነ አዎ። ምግብሽ አይጣፍጥ፣ ሁለመናሽ እንደው ቡናውን አምጪ ቢያንስ። ሙያ ምናምን አትማሪም እንዴ አንቺ?
ቆይ ልጄ ምንድን ነው እየተፈጠረ ያለው? ለምንድን ነው የታሰርነው? ልጄ እስኪ ትንሽ አታፍሪ? ለምን አፍራለሁ? ልጅ አይደለሽም እንዴ? የተረገምሽ ነይና አንፉቺኝ። ዝጋ። አንተ ልክስክስ ያደረክኝ ይምራሳል መሰለህ? ውሻ ይኸውልሽ፣ ሌላ ነገር ውስጥ እንገባለን። እሺ አለቅሽም። የምድር ሲሆን ነው ማረግልሽ። ቆይ ማህደር ግን ምን ሰይጣን አሳስቶሽ ነው እናትሽ እንደዚህ አስረሽ ለማሰቃየት የተነሳሽው? ሁሉንም ነገር አውቄያለሁ። አንድ ባንድ ሁሉንም ነገር አውቄያለሁ። ቆይ ምኑን ነው የምታውቂው? እኔ እኮ ማህደር ከአንቺ ምንም እኮ የደበቅኩት ነገር የለም። በመጀመሪያ እናቴ ስላልሆንሽ በጣም ደስ ብሎኛል። አንቺ የተረገምሽ። ቆይ ማን ነው እንደዚህ አይነቱን የውሸት ታሪክ የነገረሽ? አብቅቷል። ለገንዘብ ብለሽ እንዴት ሴተኛ ዳሪ ታደርጊኛለሽ? ቆይ አንቺ ምን አይነት እናት ነሽ ግን? አትጩይባት። እሷ ስላለች ነው በህይወት ራሱ ይቆምሽ። ዝም በል አንተ። አንተን ያናገረ ማንም የለም። አንተን ደግሞ በምቀጣህ እቀጣሃለሁ። እሱም በማን እንደሚበስል እናያለን። አሁን በእኔ እጅ ላይ ናችሁ። እዚህ ዋስሬ ደርቃችሁ እንድትቀሩ ነው ማረጋችሁ። ማን እንደሚያስጥላችሁ እናያለን። አንቺ ልጅ እንግዲህ ይሄን የልጅ ጨዋታሽን ተይ እያልኩሽ ነው። የልጅ ጨዋታማ ለመሆኑ ያኔ በራብ ስደፊ ይገባሻል። እሺ ሁለተኛ እናንተን ባለማየቴ ደስተኛ ነኝ። ማትረባ አይሻታለች የተረገመች ልጅ። ወይኔ አዋረደች። እንደዚህ እንደምታደርግ ደግሞ ታውቆኝ ነበረ። እስቲ ዝም በል። ይሄን እኮ አንተ ስትለፈልፍ ሰምታ ነው የሚሆነው። እኔ ምን ብዬ ነው የምነግራት? ያቺ እናት ተብዬዋ ተስፋ ስትቆርጥ ነግራት ይሆናል እንጂ እኔን ማን ብሎ ነው የሚሰማኝ? ዳግም አሁን መቀባጠሩን ተውና መፍትሄ ይፈልግ። በኋላ እዚሁ ሞተን እንዳንገኝ። ወይኔ ዳግም ይህንን መፍታት ያቅተኛል ብለሽ ነው? ብቻ ላግኛት ማረጎን ያውቃለሁ። ወይ አሁን ዛቻውን አቁምና እባክህ መፍትሄ ይፈልግ። እጅን እያሳመምከኝ ነው። አትጎትተኝ። ቆይ እፈታዋለሁ። እሺ ቀስ ብላ አትጎትተኝ። እንኳን ደህና መጣሽ። አሁን ትምህርትሽን በሰላም መማር ትችያለሽ። አመሰግናለሁ። አንተ በጣም ጥሩ ሰው። ጨርሽ መሞጋገሱ ይቀርና ወደ ቤት እንሂድ። ግን አከራዮቹ ምንም አይሉም? ማለቴ ድንገት ሴት ይዘህ ስትሄድ ምን ይላሉ? በዛ ላይ ሚስቴ እንደሆንሽ እነግራቸዋለሁ። የምር? ከእንግዲህ በእኔ እጅ ላይ ነሽ። ምንም ሀሳብ እንዳይገባሽ። ግን ሁለተኛ እዛ ቤት ተመልሰሽ እንዳትሄጂ። እኔ በጭራሽ መመለስ አልፈልግም። ግን ደግሞ ምንድን ነው? አዳነች እውነተኛ እናት እንዳልሆነች አውቄያለሁ። ጥያቄው ማናት እናቴ? አባቴስ ማን ነው? ታውቃለህ፣ የውሸት ህይወት ነበር ስኖር የነበረው። ማህደር፣ አሁን እሱን ጥያቄ የምንፈታበት ሰዓት ላይ አይደለም።
አንቺ መረጋጋት አለብሽ። ወደ ራስሽ መመለስም አለብሽ። ከዛ ቀስ በቀስ ጥያቄዎቹን እየነልን ነገር እንፈታቸዋለን። አይሻልም? እሺ ቆይሻው ምንድነው የምናደርገው? ባዶ እጃችንን ቀርተናል እኮ ዳጊ። በመጀመሪያ ከዚህ መከራ ስላስወጣሽ እኔ ማመስገን አለብሽ። ትቀልዳለህ እንዴ? የገቢ ምንጭ እኮ ናት ገላይ ልትሄድ የነበረችው። ቆይሻው ነገ ምንድነው የማደርገው? ምንም እኮ የሚበላ ነገር የለም። አያሳስብሽ፣ እሱን ለእኔ ጣዩ። ቀጥ ብላ ወደ ቤቷ እንድትመጣ ነው ማረጋት። እያያሃት አይደል እንዴ? አይናችሁን ማየት አልፈልግም ብላ ኮን ስታን ሄደችው። አሁንማ አምርራለች። እግሯ ላይ እንኳን ተደፍቼ ይቅርታ አድርጊልኝ ማሪኝ ብዬ ብላት እንኳን የምትመለስ አይመስለኝም። አትጨነቂ ያልኩሽ እኮ። ሲጀመር እሷን እንደፈለግን የምናረግበት መረጃ በእጄ ላይ አለ። የምን መረጃ? ሚስጥር ነው። ይኸውልሽ እኔን እመኚኝ፣ አንድ ቀን እቺ ልጅ ውጪ ሳታድር ቀጥ ብላ ወደ ቤት እንድትመጣ ነው ማረጋት። አልገባኝም። ቆይ ዳግም ምን አድርገህ ነው? ትንሽ ጠብቂ። ይኸውልሽ አንቺ ሳትሆኚ ራሷ እግርሽ ተደፍታ ይቅርታ አድርጊልኝ ወደ ስራዬ መመለስ እፈልጋለሁ እንድትል ነው ማረጋት። ዳግም እየቀለድክብኝ ነው እንዴ? አይደለም፣ ትንሽ ጠብቂ። ሄሎ፣ ማን ልበል? ማን ልበል? ገለሽው ግን ያልቀበርሽው ሰው። ምን ማለት ነው? አልገባኝም። እንደ ክፋትሽ ቢሆንማ ገለሽ ነበር። የሚገርመው እኛ ግን አለ። ምን ምንድን ነው ያልከው? እንኳን አንቺ ይቅርና ማንም እኔን ለመግደል አይደፈርም። ምን ፈልገህ ነው የደወልከው? ትሰማኛለህ? አንተም ያችን የተረገመች ሴትዮ ሁለተኛ ማየት አልፈልግም። በቀላሉ የምንላቀቅ ይመስልሻል? ያደረግሽውን ረሳሽው እንዴ? እናንተ ላደረጋችሁት ነገር ይሄም ሲያንሳችሁ ነው። ትሰሚኛለሽ? አሁኑኑ ወደ ቤት እንድትመጪ እፈልጋለሁ። ቤት? ማፈሪያ! በጭራሽ አላረገውም። ላይኔ እንዳስጠላችሁ ማን በነገራችሁ? አሁን አፍሽን ሰብስበሽ ወደ ቤት ተመለሽ። አይ የምትይ ከሆነ ግን ያኔ እኔና አንቺ ያደረግናቸውን ነገሮች በሙሉ በቪዲዮ ይዤዋለሁ። ሶሻል ሚዲያ ላይ በትንልሻለሁ። ለአንቺ ምንም አይነት ርህራሄ የለኝም። ምን? መቼም ያ ሞኝ አፍቃሪሽ እንዲያውቅብሽ የምትፈልጊ አይመስለኝም። ቪዲዮን ቴሌግራም ላይ ልክልሻለሁ። ይኸውልሽ ትሰሚኛለሽ? ነገ ዛሬ ሳቲ አሁኑኑ ወደ ቤት ተመለሽ።
ቆይ ዳግም ምን አድርገህ ነው እየመጣ ያለው? ደወልኩላት፣ እንደምትመጣም ነግራኛለች። ከዚህ በኋላ አንቺ ያለ ሰቀቀን የፈለግሽውን ነገር መጠየቅ ትችያለሽ፣ እሷም ታደርገዋለች። ቆይ ምን አድርገሃት ነው እንደዚህ እንደምትመጣ በራሴ የተማመንከው? እኔ ያለ ቁረጥ እንጂ አንዴ ከቆረጥኩማ ማንም አያሸንፈኝም። እንኳን እቺ ውዳቂ ትቅርና አለው ለሚለው እንኳን እጅ አልሰጥም። ወሬኛ፣ ይሄኔ እኮ በማይረባ ነገር አስፈራርታት ይሆናል። አንቺ የምትፈልጊው መምጣቷን አይደል? ስለዚህ እኔ ደግሞ ስራ እንደምትፈልግ አድርጌ አመጣታለሁ። በቃ ደስ ሊልሽ ነው የሚገባው። እሺ እንግዲህ ውስጥ መጣ እናያለን። ማደር ምን ሆነሽ የተረበሽው? ዳኒ መሄድ አለብኝ። የት ነው የምትሄጂው? ወደ ቤቴ ግድ መሄድ አለብኝ። ማይ አብደሻል እንዴ? ያደረጉሽን ነገር ረስተሽው ነው? አልረሳሁትም፣ ግን ያደረኩት ነገር ትክክል አይደለም። እኔ ይሄን አላለም። ምንድነው በአንዲው ሀሳብሽ እንደዚህ ያስቀየረሽ? ማን ደውሎ አስፈራርቶሽ ነው? ንገሪኝ። ማንም አላስፈራራኝም። በቃ ከእናቴ ጋር መሆን ስላለብኝ ነው። ማይ ምንም እየገባሽኝ አይደለም። ቅድም እናቴ አይደለችም እናቴን መፈለግ አለብኝ ስትይ አልነበር እንዴ? አሁን ደግሞ ከየት የመጣ ነው እናቴን ልካሳት ምናምን የምትይው? ዳኒ እባክህ ተረዳኝ። በቃ ግድ መሄድ ስላለብኝ ነው። ምኑ ልረዳሽ እንዴ? ከመሬት ተነስተሽ ሀሳብሽን ቀየርሽ። እንድረዳሽ ከፈለግሽ የሆነ ምክንያት ስጭኛ። ምንም በሌለበት ምኑ ልረዳሽ? ሁሉንም ነገር ተነጋግረን አብረን ለመኖር ካሰብን በኋላ አንተ የማታውቀው ነገር ተፈጥሯል ዳኒ። ይሄ ነው በቃ ልልህ የምችለው። አንተ ባሰብከኝ ልክ ስላላገኘህ በጣም አዝናለሁ። ማላቃ ሴት እየሆንሽብኝ ነው። ሰው እንዴት ከችግር ላላቅህ ላግዝህ ሲባል እንደዚህ ይሆናል? ማይ እየገባሽኝ አይደለም። ምን ይሆንሽ ነው? ዳኒ እኔን ለማገዝ ላደረክልኝ ነገር በጣም አመሰግናለሁ። አሁን ግን መሄድ አለብኝ። ምንድነው ችግሩ? አመማት እንዴት ይችልች? ወይስ እኛ የማያውቀው ችግር አለ? ምንባሽ እንደረግሽው ንገሪኝ። ልቀቄ በእናትህ። ጸጉሬን እያሳመምከኝ ነው። ጸጉሮሽ ነው እንዲህ ገና ያሳሰበሽ? አንቺ እኮ ተፍተሽብኛል። ረሳሽው? ይቅርታ አድርግልኝ። ድጋሚ አይለመደኝም። ከዳግም እጅ አመልጣለሁ ብለሽ አስበሽ ነበር እንዴ? ሰምኛለሽ? ያደረግሻቸው እያንዳንዱ ነገር ትቀጫለሽ። ገባሽ? ልቀቀኝ። ቆይ ለምን አትተወኝም? አላሳዝንህም? እህት የለህም? የለኝም። ቢኖረኝም እንዳንቺ ገሏን የምትሸጥ አይደለችም። አሁን ሂጂና ይቅርታ ጠይቂያት አዳነች። እንዴ ጥፋተኛዋ እሷ። እኔ ለምን ብዬ ነው ይቅርታ የምጠይቃት? ስላዘዝኩሽ። አይ የምትይ ከሆነ ደግሞ ቪዲዮሽን እለቅልሻለሁ። ከዛ መኖር እንዲያስጠላሽ ነው ማድረገው። ተው እባክህን፣ አስጨክንብኝ። አሁን ሂጂና ይቅርታ ጠይቂያት። እሷ የምትልሽን በሙሉ እያንዳንዱን ነገር ሳታመነች ታደርጊያለሽ። እሺ ኪቢያ ስህተት እንደሰራው ገብቶኛል። ማደር በቃ ድጋሚ እንዳይደግምሽ። እናትሽ ላይ እጅሽን ማንሳት እኮ ነውር ነው። የአሁኑን ብቻ ይቅርታ አድርጊልኝ እንጂ ድጋሚ አይለመደኝም። እሺ ተነሽ። እናትሽ አይደለሁ እንዴት ነው እጨክንብሻለሁ? ተነሽ። በአሁን እኔ ልጅኩሽ ተነሽ። አሁን ወደ ስራሽ። ደንበኛሽ ፈልጎ ደውሏቶሽ ነበር። አሁን አዎ። ምን ነው ሌሊትም ሂጂ ከተባሽ ትሄጃለሽ? ጎበዝ የኔ ልጅ። ዋናው እኮ አንቺ ጥፋትሽን መረዳትሽ ነው። አንቺ እኮ ቤተሰብ አስተዳዳሪ ነሽ፣ ኃላፊነት አለብሽ አይደለም? ጠንከር ማለት አለብሽ። እሺ እሄዳለሁ።
አንተ ቆይ ምን አድርጋት ነው ልጅቷ ተመልሳ እንድትመጣ ያደረከው? ደግሞ እኮ በእኛ ጥፋት እኮ ነው ዝቅ ብላ ይቅርታ እየጠየቀች ነው ያለችው። ነግሬሽ ነበር እኮ እማዬ፣ ሁሉ ነገር በቀላል መንገድ እንደማረገው። ማለቴ እናቷ እንዳልሆንኩኝ እያወቀች ያን ሁሉ ስራ ካሰራት ማለት እንዴት ሊሆን ቻለ? ቆይ ዳጊ ግን ምን አድርጋት ነው? እስቲ እውነቱን ንገረኝ። እንግዲህ የምትፈልጊው ነገር ሁሉ ሆኖልሻል። ብትደሰች ነው የሚሻለሽ። ዝም ብለሽ አጥብቀሽ አትጠይቂ። ስትመለስ ብሩን እንድትሰጪኝ። ቆይ ይሄ ግን እንዴት ሊሆን ቻለ? የሆነ የማላውቀው ምስጢር አለ ማለት ነው። ይሁን፣ ይሄ ግን ለእኛ ጥሩ ነው። ከዚህ በኋላ እንደፈለግኩ ነው እንደ ገረድ ማሽከረክራት። ማሂ ምን የተፈጠረው? ወዴት ነው እየሻልሽ? ዳዲ በእናትህ ተወኝ። ለምንድን ነው የማትተወኝ? ለምንድን ነው ግራ የምታጋቢኝ? እሺ ወደ ስራ እየሄድኩ ነው። አሁን ልትተወኝ ትችላለህ? አሁን ገባኝ። ሲጀመር ተገደሽ ሳይሆን ፈልገሽ የምትሰሪው ስራ ነው። ኧረ ተመስገን በይ። ቢያንስ አንቺ እኮ የምትኖሪለት ቤተሰብ አለሽ። እኔን አታይኝም እንዴ? ቤተሰቦቼ እንዳለ በመኪና አደጋ ጥቼ ብቻዬን ስሰቃይ ነገርኩሽ። እኔ መኖር አይገባኝም መሞት ነው የሚገባኝ የምልሽ ለዚህ ነው። ምንም ነገር ማድረግ እንዳልችል ነው ያደረጉኝ። እንዳልጨርሰው አንተ ነህ ማደራጉት። ዘመዷ ነኝ። እባክሽ የት እንዳልሽ ልትነግሪኝ ትችያለሽ? ተናገሪ። ምን ይዘጋሻል? ሚስጥሬን እንዳለ አሳልፋ ለሷ ሰጠች። ሻ ንቀቀኝ። አንተም ከነሱ ይባስክ አውሬ ነህ። እሺ እውነቱን ካልነገርሽኝ ድረስ ከዚህ በላይ ላስብ አልችልም። በቃ ከነሱ የባሰ ህመም አትሁንብኝ። ቆይ እንደዚህ አይነት ቆሻሻ ስራ ለምን ለመስራት ፈለግሽ? ለምንስ ተመልሰሽ መጣሽ? ለምን ገባሽበት እዚህ ስራ ላይ? ለምን ወርስ ግዴታ መመለስ ነበረብኝ? እኔ በቂሽ ነኝ ብዬሽ ነበር። እኔ ከዚህ ስራ ላውጣሽ ብዬሽ ነበር። አንቺ ግን እንዳትጨርሰው። እውነቱን ሳትነግሪኝ ወዴትም አትሄጂም። እያናገርኩሽ እኮ ማሂ ከረጅም ጊዜ በኋላ አይደል እንዴ? አዝነሻል ማሂ? ምን ሆነሽ ነው? ተይኝ እስኪ። ምን አይነት ችግር ውስጥ እንዳለው እኔ ብቻ ነኝ የማውቀው። ማሂ አይንሽ እኮ አብጧል። አልቅሰሻል አይደለ? ምን ሆነሽ ነው? ደንበኛ አስቀይሞሽ ነው? ንገሪኝ። ያስወይ ነው አይደለ? ቆይ ባልሰራላት እኔ ግን ምን አይነት ያልታደልኩ ፍጥረት ነኝ? ፈተና ይለፍሽ የተባለ ይመስል የምድሪቱ ፈተና እንዳለ እኔ ላይ ነው። ምን ሆነሻል ዛሬ? የዛሬው ጠንከር ያለ ነገር ሳይሆን አይቀርም። በጣም ከፍቶኛል። እኔ መኖር የሚገባኝ ሰው አይደለሁ፣ መሞት ነው ያለብኝ። እስኪ ተረጋጊ ማሂ፣ ችግርሽን ንገሪኝ፣ ከዛ መፍትሄ እንፈልግለታለን። ተይው እባክሽ፣ መጫወቻ አደረጉኝ። ዛሬ ደግሞ ምን ሆነ? እሺ በለው። እኔን ፈልገን አይደለም ሰዎቹን አፍራ ባለው ነው። ማሂ የት ነው ሄደችው? ውይ በጣም አዝናለሁ። ማሂን እንኳን አሁን አንዱ ይዞ ያስበረረ። ምን? ተዋት እባክህ እሷን። ምንድን ነው እባክሽ? ረዘ ምን አይነት ሰው ነው? ተናደድ ደግመስ መጣም መለቀበስ ነው። ደግሞ የሆነ ቆንጆዬ ልጅ ሲፈልግሽ ነበር እና አሁን ሄደ ቆየ። እኔማ ቦታሽን ልሸፍንልሽ ነበር፣ እሱ ግን አሻፈረኝ አለ። እሺ በቃ እኔ ልሂድ። ቆይ ምን ሆነሻል? ዛሬ ደግሞ ሌላ ሰው ነው የሆንሽው። መደባበቅ ጀመርም ማለት ነው? ቆይ እኔ ላንቺ አንቺ ለኔ ነበር ሚስጥረኛ አይደል እንዴ? ወይስ ተክተሽኝ ነው?
የሚወራ ራሱ አይደለም። ይሄ ቅሌት ነው። የምን ቅሌት ንገርኝ። አሁን የመጣው ልጅ ነው አይደለም። እኔ ለስቃይ ነው የተፈጠርኩት። መኖር አይገባኝም። ኧረ ተመስገን በይ። ቢያንስ አንቺ እኮ የምትኖሪለት ቤተሰብ አለሽ። እኔን አታይኝም እንዴ? ቤተሰቦቼ እንዳለ በመኪና አደጋ ጥቼ ብቻዬን ስሰቃይ። የኔ ህይወት የተለየ ነገር የለውም። ለዘመናት እናቴ ናት ብዬ ያመንኳት ሴት ለገንዘብ ብላ የማልፈልገው ህይወት ውስጥ አስገባች። ምን? እንዴት? ለእናቴ ስል ነው ይሄን ስራ እየጀመርኩት ብለሽኛል ነበር እንዴ? ነበር። እውነታው ግን ሌላ ነው። እንደ ባሪያ ስትጠቀምብኝ ነው የኖረችው። ቆይ ምን አይነት ነገር ነው? እሺ ወላጅ እናትሽስ? አላውቅም። ብጠይቃትም አትነግረኝም። ምክንያቱም ገንዘብ ማለት ለሷ ከምንም ነገር በላይ ነው። ታዲያ ቆይ ይሄ ሁላ ነገር እያወቅሽ እዛው ልኖሪ ነው እንዴ? አንቺ ልጅ ምን ሆነሻል? ለምን አትወጪም? ራስሽን መኖር መቼም አይከብድሽም። ከፈለግሽ ደግሞ ከኔ ጋር መኖርም እንችላለን። አልችልም። ትችያለሽ፣ የእውነት ትችያለሽ ማየ። እሺ ነገርኩሽ። እኔ መኖር አይገባኝም፣ መሞት ነው የሚገባኝ የምልሽ ለዚህ ነው። ምንም ነገር ማድረግ እንዳልችል ነው ያደረጉኝ። ቆይ ምንድን ነው ያደረጉሽ? የእናቴ ወንድም ጥቃት ፈጸመብኝ። እንደዛ ማድረጉ ሳይንስ ጭራሽ ቪዲዮ ቀርጾ በቪዲዮ ያስፈራራኛል። ምን? ይሄ ተረገመ። እኔ በቃ እንሂድ፣ ደክሞኛል፣ ሰልችቶኛል። ማሂ የት ነሽ? ማሂ ቆይ ጠብቂኛ። ቆንጆ ሰዓት መጣሽ። ስጠብቅሽ ነበር። በያው የሰራሽበትን ገንዘብ ብቻ አንቺ እንዴት ነው ጠገብሽው? እባክሽ ቢያንስ ሰብስበሽ አምጪው። በጣም ቆሻሻ ሰው ነው ታውቃለህ አይደል? አልደግሞም። አሁኑኑ ሰብስበሽ እጄ ላይ አስቀምጪው። ገንዘብ አይደለም የምትፈልገው? ቢያንስ ይሄን እንኳን ሰርተህ ብላለች። አዎ ማንሽ ደግሞ አንቺ ልንደርስላት ይገባል። ጥቃት ታደርሳለሽ ራሷ ላይ። ምን የሚያጓጓ ህይወት አላትና ነው። ባይሆን አንቺ አቤት በጣም ቆንጆ ነሽ። ለምን እንዳትጨርሰው። አንተ ነህ ማደራጉት? ምንም አይደለችም። እኛ ቤት አስጠግተናት የምትኖር ሴት ነች። በጣም የወረደ ስራ ነው የምትሰራው። እኛ ደግሞ በዘራችን እንደዚህ አይነት ነገር የለብን። አንተ ማን ሆነህ ነው እባክህ? እንዴት ነው ሰው የምትንቀው? ራስን ግን አይተዋል መጀመሪያ። ደግሞ ያደረካትን ማላቀል እንዳይመስል። ማለት ምንድን ነው ያረከስከውን ገላ ጭራሽ ቪዲዮ ቀርጸህ ታስፈራራታለህ አይደለ? አረመኔ ነሽ፣ ማፊያ። በጣም ጥሩ። ይሄንን እሷ ነች የነገረችሽ? ምን ልታደርግ ነው? የማደርገውንም አሳይሻለሁ። አጅሪት እንደዚህ በቀላሉ ይቅርታ ታደርግልኛለሽ ብለሽ ያሰብሽ ነው ያለሽ? ቆይ ለምንድን ነው የማትተውኝ? አንቺ አትጮይብኝ። ለምን የራሴን ህይወት እንድመራ አትተይኝም? ግን አንቺ እስከ ዛሬ ድረስ አንቺን ለማሳደግ የከፈልኩት እሷ ጋር፣ አሁን ደግሞ የምትጦርበት ጊዜ ነው። እንዴት አድርጌ ነው ልተውሽ የምችለው? ንገሪኝ፣ እንዴት ነው ልተውሽ የምችለው? ትንሽ እንኳን ላሳዝንሽም? አታዛዝኝም። እኔ ጋር እዝነት የሚባል ነገር የለም። ትሰሚኛለሽ? ከዚህ በኋላ ተከባብረን ስራሽን ትሰሪያለሽ። ካለበለዚያ ግን ዳግም ጋር ያለውን ረስታሽው እንዴ? ተረገምሽ ውሻ! ንገገኝ ውሻ! ምን አድርጋህ ነው? የተረገመች ራሷን ጠይቂያት ምን እንዳደረገች። አንቺ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ተናገሪ፣ ምን ይዘጋሻል? ሚስጥሬን እንዳለ አሳልፋ ለእሷ ሰጠች። ሲቀጥል ደግሞ ጥቃት አድርሶብኛል ብላ ለእሷ ነገረቻት። ምን? አንቺ ምንድን ነው ያደረግሽውን ግን አውቀሽዋል? ምን መሰላችሁ? ቆይ አንቺ ሲጀመር አንቺ ራስሽ ማን ነሽ? የማሂ ክላስ ጓደኛዋ ነኝ። ይኸውልሽ ትሰሚኛለሽ? አሁኑ ቤት የለቀሽልኝ እንጂ ማህደር ምንም አይነት የትምህርት ቤት ጓደኛ አያስፈልጋትም። ቆይ ምን ልታረጊያት ነው? እሱ አንቺን አይመለከትሽም። ዳግም ይዘህልኝ ውጣችን ልጅ አሁን ይዘህልኝ ውጣ። ቆይ ግን አንቺ ምን አይነት አፍረተ ቢስ ብትሆኚ ነው ሚስጥርሽ እንደዚህ እየዞርሽ በአደባባይ የምትበትኙ? እኔ ነግራት ፈልጌ አልነበረም። ራሷን አስታስጨንቀኝ። ኧረ
እሺ አንቺስ ሲሆን እንደፈለግሽ እንዴት ነው የልጁ ሚስጥር አደባባይ ላይ የምትበትኙ ማትረቢ? እባክህ ምንም እንዳታደርጓት። ቀድማ ማሰብ ነበረባታል። ግን በእኔ ምክንያት ምንም አይነት ችግር ውስጥ እንድትገባ አልፈልግም። እባክህ ለእኔ ስትል ለአንቺ ስል ይቅርታ ላረግላት እችላለሁ። ግን ደግሞ አዳነች ይቅርታ ማለቷን እኔም እርግጠኛ አይደለሁም። ሲያስጠላ በጣም ክፉ ነህ ታውቃለህ አይደለ? ግን እንዴት ግን በዚህ ልክ ጨካኝ ትሆናለህ? ሰሚኛለሽ? አሁን ከዚህ ጥፊ። ለዛች ባለጌም ቢሆን ደህና አድርገን ስርዓት እንዴት እንደምናስይዝ እናውቃለን። ከዚህ ጥፊ አለ የማትረቡ ቆዎች ናችሁ። እሺ ትመስላለች። እሺ ደግሞ የታለች ውሻ? ቁልፉን ልትሰጪኝ ትችያለሽ? ምን ያደርግልናል? እኔ እኮ እስኪበቃ ድረስ ቀጥቻታለሁ። ማይ ያደረገችው ነገር በዱላ ብቻ የሚታለፍ ነገር አለ። እኔ ፈልግ እንድታደርግ ዳግም ብቻ ሌላ ነገር አስበህ እንዳይሆን። ያኔ መጸጸታለሁ። እንደዛ ከሆነ አፈተከ። ለማንኛውም መጣሁ ሰው አለች። ምን እያደረክ ነው? ማደን እየጠበኳት። ቆይ አንተ ምን ሆነህ? ለምንስ ነው እንደዚህ የፈለካት? ዘመዷ ነኝ። እባክሽ የት እንዳለሽ ልትነግሪኝ ትችያለሽ? የዚህ ልጅ ዘመዶች ኮተት ብቻ ናችሁ። ለምንም ጥቅም እየተገኘ አይደለም። አላየኋት። እባክሽ ጥሩ ላይ አይደለችም። ልረዳት ብቻ ነው የምፈልገው። ያለችበትን ንገሪኝ። በጣም አዝናለሁ። ልረዳህ አልችልም። ለምን? ምክንያቱም የት እንዳለች ስለማላውቅ። እባክሽ ሁሉንም ስጠይቅ አንቺ እንደምትቀርቢያት ነው የነገሩኝ። ስለዚህ ለአንቺ ምንም የምትደብቀው ነገር የለም። እባክሽ መርዳት አለብኝ። የት ነው ያለችው? ስለሷ አንድ ነገር ባወራሁ ቁጥር ችግር ነው እየፈጠርኩባት ያለሁት። ስለዚህ ቢቀርብኝ ይሻላል። ምንም ነገር አልነግርህም። የምን ችግር? ማለድ ደህና አይደለችም እንዴ? ደህና እንዳልሆነችማ ራስም ነገርከኝ አይደል? እሺ ንገሪኝ፣ የት ነው ያለችው? እሷን መርዳት እፈልጋለሁ። ገንዘብም ከፈለግሽ ደግሞ የምትፈልጊውን እሰጥሻለሁ። ስንት ነው የምትፈልጊው? ቆይ ማነህ? ለምንስ ነው ስለማሂ እንደዚህ አስጨንቀህ የምትጠይቀኝ? ነገርኩሽ አይደለ? ዘመዷ ነኝ። እውነት ግን ዘመዷ ነህ? አዎ። ካላመንሽ ልማልልሽ። እንደዛ ከሆነ ማሂ ችግር ላይ ናት። ልታድናት ይገባል። ድረስላት። ቤተሰቦቿ በጣም እያሰቃዩት ነው። ለማን እንደምናገር በጣም ጨንቆኝ ነው ያልኩት። እሺ አሁን የት ነው ያለችው? ቤት ነው ያለችው። እሺ በጣም አመሰግናለሁ። ወዴት ነው? ቆይ አንተ ሰው ሚል አይገባም እንዴ? ዳግመኛ ወደ ህይወታችን እንዳትመጣ ነግሬህ ካልነበረ ምን ልታደርግ መጣ? ማረሬት ነው ያለችው። የትስ ብትሆን አንተ ምን አገባህ? አንድ ነገር ረግሻት ቢሆን እገልሻለሁ። ሰምተሽኛል አይደለ? ቆይ አንተ የማህደር ተቆርቋሪ ያደረገ ማን ነው? ትንሽ እንኳን አታፍርን? በተደጋጋሚ ጊዜ ቤቴን እየተዳፈርክ ነው። አሁን ሌላ ነገር ሳይከተል ቤቴን ለቀህልኝ ውጣ። አልወጣም። እስቲ ማን እንደሚያስወጣኝ ያለው። ጥሩ፣ እንደዛ
ከሆነ ፖሊስ እጠራለሁ። በጣም ጥሩ በጣም ጥሩ። እያንዳንዱ ማህደር ላይ ያረሻትን ነገር በሙሉ ነግራቸውና ያኔም በማን እንደሚብስ አየዋለሁ። ቆይ አንተ ግን ምን አይነት ፈጣጣ ነህ? ሰው አልፈልግህም ብሎ ሲል ትንሽ እንኳን አይገባህም? አይገባኝም። እንዴት ይገባኛል? የማይወዱኝን ሳይሆን የምወዳቸው ሰዎች ነው የምከተለው። ሰምኛለሽ? አሁን የት እንዳረግሻት ንገሪኝ። ማህደር ማህደር ጤነኛ አይደለም እንዴ አንተ? ማህደር ደርሼልሻለሁ። ክፈቺ። ዳኒ መጣ? አሁን መጥቻለሁ። ምንም አትሆኝም። ክፈቺ አሁን። ዳኒ ረፍዷል። በቃ አንተም ወደ ቤት ሂድ። እኔም ሲጀመር እዚህ ቤት ተመልሰሽ ለምን መጣሽ? ለምን መጣሽ? መምጣት አልነበረብሽም። ዳኒ ምንም አማራጭ እንደሌለኝ ነግሬሃለሁ። ይኸውልሽ አሁንም ቢሆን መሄድ እንችላለን። ቤቴ ላንቺ ሁሌም ክፍት ነው። ማድረግ እንደማልችል ነግሬሃለሁ። ስለዚህ አትርከም። እንዴት እንደሆነ አሳይሻለሁ። አሁን ብቻ በሩን ክፈችልኝ። ዳኒ እባክህን ተጨማሪ ችግር አትፍጠርብኝ። በቃ ሂድ። ይኸውልሽ ማህደር አንቺን ሳልይዝ የትም አልሄድም። ይሄ ደግሞ ቃሌ ነው። እያሰቃዩሽ እንደሆነ ደግሞ መረጃ ደርሶኛል። እኔ ደግሞ አንቺ ስትሰቃይ ማየት አልፈልግም። እኔ የማረባ ሰው ነኝ። ለምንም የማልጠቅም ብቸኛ፣ ለመኖር እንኳን ምክንያት የለኝም። በቃ ዳኒ አንተ ምርሳኝ። እኔም ወደ ፈጣሪ ብሄድ ይሻለኛል። ምን እያልሽ ነው? ቢያንስ አንዴ ክፈች እናውሪኝ እስቲ። ጊዜ ከመግደል ውጭ ማንም ሀሳቤን የሚያስቀይረኝ የለም። ዳኒ አንተን ብትሄድ ነው የሚሻልህ። መልካሙን ሁሉ እመኝልሃለሁ። ማይ እባክሽ እንደምወድሽ እያወቅሽ አትጨክኝብኝ። ታውቂያለሽ ያለ አንቺ መኖር አልችልም። እኔም እወድሃለሁ፣ ግን ለአንተ ከኔ የተሻለች ሴት ትገባሃለች። ማይ ክፈች። ማይ አይነን ማየት አልፈልግም ብላ አባረረች አይደል? ቁልፉን ስጭኝ። አልሰጥም። ጉልበት እንድጠቀም አታድርጊኝ። ቁልፉን ስጭኝ። በኋላ አንቺ ላይ ለሚረሳው ነገር እኔ ተጠያቂ አይደለም። ሰምተሽኛል አይደል? አንተ አሁን ሳበዛው አሁን ቤቴን ለቀህ ውጣ እያልኩ ነው። ከአንቺ ጋር ልታገራረን የመጣሁት። ቁልፉን ስጭኝ ነው ወደፊት ሚስቴን ይዣት ልውጣ። ሚስቴን? ቆይ አንተ ለራስህ ትንሽ ክብር የሚባል ነገር የለህም እንዴ? ነው ወይስ አንተም እዛው ስትልከሰከስ ነው ያገኘሃል? እሱ አያገባሽም። አሁን ቁልፉን ስጭኝና ይዣት ልውጣ። ማህደር ማለት በጣም የማፍቃት ሴት ናት። የሰማሽኝ ነው? አሁን ታገኝ ቁልፉን ስጭኝ። ዳኒ እባክህ ችግር እንዳትፈጥርብኝ። አሁን ደርሼልሻለሁ እንጂ ዳኒ እባክህን ችግር አትፍጠርብኝ። ለሚፈጠረው ኃላፊነት እኔ እወስዳለሁ። ሁሉም ነገር ነኝ እባክሽ እናትሽ። ምን ሆነሽ? ነው ይሄ የተረገመ ልጅ ችግር እየፈጠረ ነው። ማን ነው ችግር ፈጣሪ? ይሄ ማህደርን አፈቀርኩ እያለ የሚጃጃለው ነው። መሎን ነው የሚለው እሱ ደግሞ ምንድን ነው አርፎ አይቀመጥም እንዴ? ይኸው ጭራሽ እየዛተብኝ እኮ ነው ይሄ ማፈሪያ። ነውሩን በአደባባይ ደግሞ አፈቅራታለሁ እያለ ይፎክራል። እባክሽ እነሱን ታያቸው። አለቀ አይደል እንዴ እነሱ ጉዳይ። ይኸው ምን ያልቃል? ቤቴ ድረስ መጥቶ ይዣት ካልሄድኩ እያለ እኮ እያባበላት ነው ያለው። ምን? በጣም ተናንቀናል። ጭራሽ ቤት ኧረ ተመስገን በይ። ቢያንስ አንቺ እኮ የምትኖሪለት ቤተሰብ አለሽ። እኔን አታይኝም እንዴ? ቤተሰቦቼ እንዳለ በመኪና አደጋ ጥቼ ብቻዬን ስሰቃይ
ነገርኩሽ። እኔ መኖር አይገባኝም መሞት ነው የሚገባኝ የምልሽ ለዚህ ነው። ምንም ነገር ማድረግ እንዳልችል ነው ያደረጉኝ። እንዳትጨርሰው። አንተ ነህ ማደራጉት? ዘመዷ ነኝ። እባክሽ የት እንዳልሽ ልነግሪኝ ትችያለሽ? ተናገሪ፣ ምን ይዘጋሻል? ሚስጥሬን እንዳለ አሳልፋ ለሷ ሰጠች። ሻ ንቀቀኝ። አንተም ከነሱ ይበስክ አውሬ ነህ። እሺ እውነቱን እስካልነገርሽኝ ድረስ ከዚህ በላይ ላስብ አልችልም። በቃ ከነሱ የባሰ ህመም አትሁንብኝ። ቆይ እንደዚህ አይነት ቆሻሻ ስራ ለምን ለመስራት ፈለግሽ? ለምንስ ተመልሰሽ መጣሽ? ለምን ገባሽበት እዚህ ስራ ላይ? ለምን ወርስ ግዴታ መመለስ ነበረብኝ? እኔ በቂሽ ነኝ ብዬሽ ነበር። እኔ ከዚህ ስራ ላውጣሽ ብዬሽ ነበር። አንቺ ግን እንዳትጨርሰው። እውነቱን ሳትነግሪኝ ወዴትም አትሄጂም። እያናገርኩሽ እኮ ነው። ማሂ ከረጅም ጊዜ በኋላ አይደል እንዴ? አዝነሻል ማሂ? ምን ሆነሽ ነው? ተይኝ እስኪ። ምን አይነት ችግር ውስጥ እንዳለው እኔ ብቻ ነኝ የማውቀው። ማሂ አይንሽ እኮ አብጧል። አልቅሰሻል አይደለ? ምን ሆነሽ ነው? ደንበኛ አስቀይሞሽ ነው? ንገሪኝ። ያሰውይ ነው አይደለ? ቆይ ባልሰራላት። እኔ ግን ምን አይነት ያልታደልኩ ፍጥረት ነኝ? ፈተና ይለፍሽ የተባለ ይመስል የምድሪቱ ፈተና እንዳለ እኔ ላይ ነው። ምን ሆነሻል ዛሬ? የዛሬው ጠንከር ያለ ነገር ሳይሆን አይቀርም። በጣም ከፍቶኛል። እኔ መኖር የሚገባኝ ሰው አይደለሁ፣ መሞት ነው ያለብኝ። እስኪ ተረጋጊ ማሂ፣ ችግርሽን ንገሪኝ፣ ከዛ መፍትሄ እንፈልግለታለን። ተይው እባክሽ፣ መጫወቻ አደረጉኝ። ዛሬ ደግሞ ምን ሆነ? እሺ በለው። እኔን ፈልገህ ነው? አይደለም ሰዎቹን አፍራ ባልሆነ። ማሂ የት ነው የሄደችው? ውይ በጣም አዝናለሁ። ማሂን እንኳን አሁን አንዱ ይዞ አስበረረ። ምን? ተዋት እባክህ እሷን። ምንድን ነው እባክሽ? ምን አይነት ሰው ነው ሲያናድድ? ደግመህ ስመጣ መለቀ መስሎህ? ደግሞ የሆነ ቆንጆዬ ልጅ ሲፈልግሽ ነበር እና አሁን ሄደ? ቆየ። እኔማ ቦታሽን ልሸፍንልሽ ነበር፣ እሱ ግን አሻፈረኝ አለ። እሺ በቃ እኔ ልሂድ። ቆይ ምን ሆነሻል? ዛሬ ደግሞ ሌላ ሰው ነው የሆንሽው። መደባበቅ ጀመርም ማለት ነው? ቆይ እኔ ላንቺ አንቺ ለኔ ነበር ሚስጥረኛ አይደል እንዴ? ወይስ ተክተሽ ነው? የሚወራ ራሱ አይደለም፣ ይሄ ቅሌት ነው። የምን ቅሌት? ንገሪኝ። አሁን የመጣው ልጅ ነው? አይደለም፣ እኔ ለስቃይ ነው የተፈጠርኩት። መኖር አይገባኝም። ኧረ ተመስገን በይ። ቢያንስ አንቺ እኮ የምትኖሪለት ቤተሰብ አለሽ። እኔን አታይኝም እንዴ? ቤተሰቦቼ እንዳለ በመኪና አደጋ ጥቼ ብቻዬን ስሰቃይ። የኔ ህይወት የተለየ ነገር የለውም። ለዘመናት እናቴ ናት ብዬ ያመንኳት ሴት ለገንዘብ ብላ የማልፈልገው ህይወት ውስጥ አስገባች። ምን? እንዴት? ለእናቴ ስል ነው ይሄን ስራ የጀመርኩት ብለሽኛል ነበር እንዴ? ነበር። እውነታው ግን ሌላ ነው። እንደ ባሪያ ስትጠቀምብኝ ነው የኖረችው። ቆይ ምን አይነት ነገር ነው? እሺ ወላጅ እናትሽስ? አላውቅም። ብጠይቃትም አትነግረኝም። ምክንያቱም ገንዘብ ማለት ለሷ ከምንም ነገር በላይ ነው። ታዲያ ቆይ ይሄ ሁላ ነገር እያወቅሽ እዛው ልኖሪ ነው እንዴ? አንቺ ልጅ ምን ሆነሻል? ለምን አትወጪም? ራስሽን መኖር መቼም አይከብድሽም። ከፈለግሽ ደግሞ ከኔ ጋር መኖርም እንችላለን። አልችልም። ትችያለሽ፣ የእውነት ትችያለሽ ማሂ። እሺ ነገርኩሽ። እኔ መኖር አይገባኝም መሞት ነው የሚገባኝ የምልሽ ለዚህ ነው። ምንም ነገር ማድረግ እንዳልችል ነው ያደረጉኝ። ቆይ ምንድን ነው ያደረጉሽ? የእናቴ ወንድም ጥቃት ፈጸመብኝ። እንደዛ ማድረጉ ሳይንስ ጭራሽ ቪዲዮ ቀርጾ በቪዲዮ ያስፈራራኛል። ምን? ይሄ ተረገመ። እኔ በቃ እንሂድ፣ ደክሞኛል፣ ሰልችቶኛል። ማሂ የት ነሽ? ማሂ ቆይ ጠብቂኛ።
ሰዓት መጣሽ። ስጠብቅሽ ነበር። በያው የሰራሽበትን ገንዘብ አምጪ። አንቺ እንዴት ነው የጠገብሽው? እባክሽ በያውን ሰብስበሽ አምጪ። በጣም ቆሻሻ ሰው ነው ታውቃለህ አይደል? አልደግሞም። አሁኑኑ ሰብስበሽ እጄ ላይ አስቀምጪው። ገንዘብ አይደለም የምትፈልገው? ቢያንስ እንኳን ሰርተህ ብላ እንጂ። አዎ ማንሽ ደግሞ አንቺ ልንደርስላት ይገባል። ጥቃት ተነሳሽ ራሷ ላይ ምን የሚያጓጓ ህይወት አላትና ነው። ባይሆን አንቺ አቤት በጣም ቆንጆ ነሽ። ለምን እንዳትጨርሰው። አንተ ነህ የማደራጉት? ምንም አይደለችም። እኛ ቤት አስጠግተናት የምትኖር ሴት ነች። በጣም የወረደ ስራ ነው የምትሰራው። እኛ ደግሞ በዘራችን እንደዚህ አይነት ነገር የለብንም። አንተ ማን ሆነህ ነው እባክህ? እንዴት ነው ሰው የምትንቀው? ራስን ግን አይተዋል መጀመሪያ። ደግሞ ያደረካትን ማላቀል እንዳይመስል። ማለት ምንድን ነው? ያረከስከውን ገላ ጭራሽ ቪዲዮ ቀርጸህ ታስፈራራታለህ አይደለ? አረመኔ ነሽ፣ ማፊያ። በጣም ጥሩ። ይሄንን እሷ ነች የነገረችሽ? ምን ልታደርግ ነው? የማደርገውንም አሳይሻለሁ። አጅሪት እንደዚህ በቀላሉ ይቅርታ ታደርግልኛለሽ ብለሽ አሰብሽ ነው ያለሽ? ቆይ ለምንድን ነው የማትተውኝ? አንቺ አትጮሂብኝ። ለምን የራሴን ህይወት እንድመራ አትተይኝም? ግን አንቺ እስከ ዛሬ ድረስ አንቺን ለማሳደግ የከፈልኩት እሷ ጋር፣ አሁን ደግሞ የምትጦርበት ጊዜ ነው። እንዴት አድርጌ ነው ልተውሽ የምችለው? ንገሪኝ፣ እንዴት ነው ልተውሽ የምችለው? ትንሽ እንኳን ላሳዝንሽም? አታዛዝኝም። እኔ ጋር እዝነት የሚባል ነገር የለም። ትሰሚኛለሽ? ከዚህ በኋላ ተከባብረን ስራሽን ትሰራለሽ። ካለበለዚያ ግን ዳግም ጋር ያለውን ረስታሽው እንዴ? ተረገምሽ ውሻ! ንቀቀኝ! ውሻ! ምን አድርጋህ ነው? የተረገመች ራሷን ጠይቂያት ምን እንዳደረገች። አንቺ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ተናገሪ፣ ምን ይዘጋሻል? ሚስጥሬን እንዳለ አሳልፋ ለእሷ ሰጠች። ሲቀጥል ደግሞ ጥቃት አድርሶብኛል ብላ ለእሷ ነገረቻት። ምን? አንቺ ምንድን ነው ያደረግሽውን ግን አውቀሽዋል? ምን መሰላችሁ? ቆይ አንቺ ሲጀመር አንቺ ራስሽ ማን ነሽ? የማሂዬ ክላስ ጓደኛዋ ነኝ። ይኸውልሽ ትሰሚኛለሽ? አሁኑኑ ቤት የለቀሽልኝ ውጪ። ማህደር ምንም አይነት የትምህርት ቤት ጓደኛ አያስፈልጋትም። ቆይ ምን ልታረጊያት ነው? እሱ አንቺ ላይ አይመለከትሽም። ዳግም ይዘህልኝ ውጣች ልጅ። አሁን ይዘህልኝ ውጣ። ቆይ ግን አንቺ ምን አይነት አፍረተ ቢስ ብትሆኚ ነው ሚስጥርሽ እንደዚህ እየዞርሽ በአደባባይ የምትበትኙ? እኔ ነግራት ፈልጌ አልነበረም። ራሷን አስታስጨንቀኝ። ኧረ እሺ አንቺስ ይሁን እንደፈለግሽ። እንዴት ነው የልጁ ሚስጥር አደባባይ ላይ የምትበትኙ? ማትረቢ እባክህ ምንም እንዳታደርጓት። ቀድማ ማሰብ ነበረባታል። ግን በእኔ ምክንያት ምንም አይነት ችግር ውስጥ እንድትገባ አልፈልግም። እባክህ ለእኔ ስትል። ለአንቺ ስል ይቅርታ ላረግላት እችላለሁ፣ ግን ደግሞ አዳነች ይቅርታ ማለቷን እኔም እርግጠኛ አይደለሁም። ሲያስጠላ! በጣም ክፉ ነህ ታውቃለህ አይደለ? ግን እንዴት ግን በዚህ ልክ ጨካኝ ትሆናለህ? ሰሚኛለሽ? አሁን ከዚህ ጥፊ። ለዛች ባለጌም ቢሆን ደህና አድርገን ስርዓት እንዴት እንደምናስይዝ እናውቃለን። ከዚህ ጥፊ። አሁን የማትረቡ ቋዎች ናችሁ። እሺ ትመስላለች። እሺ ደግሞ የታለች ውሻ? ቁልፉን ልትሰጪኝ ትችያለሽ? ምን ያደርግልሃል? እኔ እኮ እስኪ በቃ ድረስ ቀጥቻታለሁ።
ማይ ያደረገችው ነገር በዱላ ብቻ የሚታለፍ ነገር አለ። ዳግም ብቻ ሌላ ነገር አስበህ እንዳይሆን። ያኔ መጸጸታለሁ። እንደዛ ከሆነ አፈተከ። ለማንኛውም መጣሁ አለች። ምን እያደረክ ነው? ማደር እየጠበኳት። ቆይ አንተ ምን ሆነ? ለምንስ ነው እንደዚህ የፈለካት? ዘመዷ ነኝ። እባክሽ የት እንዳለሽ ልትነግሪኝ ትችያለሽ? የዚህ ልጅ ዘመዶች ኮተት ብቻ ናችሁ። ለምንም ጥቅም እየተገኘ አይደለም። አላየኋት። እባክሽ ጥሩ ላይ አይደለችም። ልረዳት ብቻ ነው የምፈልገው። ያለችበትን ንገሪኝ። በጣም አዝናለሁ። ልረዳህ አልችልም። ለምን? ምክንያቱም የት እንዳለች ስለማላውቅ። እባክሽ ሁሉንም ስጠይቅ አንቺ እንደምትቀርቢያት ነው የነገሩኝ። ስለዚህ ለአንቺ ምንም የምትደብቀው ነገር የለም። እባክሽ መርዳት አለብኝ። የት ነው ያለችው? ስለሷ አንድ ነገር ባወራሁ ቁጥር ችግር ነው እየፈጠርኩባት ያለሁት። ስለዚህ ቢቀርብኝ ይሻላል። ምንም ነገር አልነግርህም። የምን ችግር? ማደር ደህና አይደለችም እንዴ? ደህና እንዳልሆነችማ ራስም ነገርከኝ አይደል? እሺ ንገሪኝ፣ የት ነው ያለችው? እሷን መርዳት እፈልጋለሁ። ገንዘብም ከፈለግሽ ደግሞ የምትፈልጊውን እሰጥሻለሁ። ስንት ነው የምትፈልጊው? ቆይ ማነህ? ለምንስ ነው ስለማሂ እንደዚህ አስጨንቀህ የምትጠይቀኝ? ነገርኩሽ አይደለ? ዘመዷ ነኝ። እውነት ግን ዘመዷ ነህ? አዎ፣ ካላመንሽ ልማልልሽ። እንደዛ ከሆነ ማሂ ችግር ላይ ናት። ልታድናት ይገባል። ድረስላት። ቤተሰቦቿ በጣም እያሰቃዩት ነው። ለማን እንደምናገር በጣም ጨንቆኝ ነው ያልኩት። እሺ አሁን የት ነው ያለችው? ቤት ነው ያለችው። እሺ በጣም አመሰግናለሁ። ወዴት ነው? ቆይ አንተ ሰው ሚል አይገባም እንዴ? ዳግመኛ ወደ ህይወታችን እንዳትመጣ ነግሬህ ካልነበረ ምን ልታደርግ መጣ? ማደር የት ነው ያለችው? የትስ ብትሆን አንተ ምን አገባህ? አንድ ነገር ረግሻት ቢሆን እገልሻለሁ። ሰምተሽኛል አይደለ? ቆይ አንተ የማህደር ተቆርቋሪ ያደረገ ማን ነው? ትንሽ እንኳን አታፍርም? በተደጋጋሚ ጊዜ ቤቴን እየተዳፈርክ ነው። አሁን ሌላ ነገር ሳይከተል ቤቴን ለቀህልኝ ውጣ። አልወጣም። እስቲ ማን እንደሚያስወጣኝ ያለው። ጥሩ፣ እንደዛ ከሆነ ፖሊስ እጠራለሁ። በጣም ጥሩ፣ በጣም ጥሩ። እያንዳንዱ ማህደር ላይ ያረሻትን ነገር በሙሉ ነግራቸውና ያኔም በማን እንደሚብስ አየዋለሁ። ቆይ አንተ ግን ምን አይነት ፈጣጣ ነህ? ሰው አልፈልግህም ብሎ ሲል ትንሽ እንኳን አይገባህም? አይገባኝም። እንዴት ይገባኛል? የማይወዱኝን ሳይሆን የምወዳቸው ሰዎች ነው የምከተለው። ሰምኛለሽ? አሁን የት እንዳረግሻት ንገሪኝ። ማህደር ማህደር ጤነኛ አይደለም እንዴ አንተ? ማህደር ደርሼልሻለሁ። ክፈቺ። ዳኒ መጣ? አሁን መጥቻለሁ። ምንም አትሆኝም። ክፈች አሁን። ዳኒ ረፍዷል። በቃ አንተም ወደ ቤት ሂድ። እኔም ሲጀመር እዚህ ቤት ተመልሰሽ ለምን መጣሽ? ለምን መጣሽ? መምጣት አልነበረብሽም። ዳኒ ምንም አማራጭ እንደሌለኝ ነግሬሃለሁ። ይኸውልሽ አሁንም ቢሆን መሄድ እንችላለን። ቤቴ ለአንቺ ሁሌም ክፍት ነው። ማድረግ እንደማልችል ነግሬሃለሁ። ስለዚህ አትርከም። እንዴት እንደሆነ አሳይሻለሁ። አሁን ብቻ በሩን ክፈችልኝ። ዳኒ እባክህን ተጨማሪ ችግር አትፍጠርብኝ። በቃ ሂድ። ይኸውልሽ ማህደር አንቺን ሳልይዝ የትም አልሄድም። ይሄ ደግሞ ቃሌ ነው። እያሰቃዩሽ እንደሆነ ደግሞ መረጃ ደርሶኛል። እኔ ደግሞ አንቺ ስትሰቃይ ማየት አልፈልግም። እኔ የማረባ ሰው ነኝ። ለምንም የማልጠቅም ብቸኛ፣ ለመኖር እንኳን ምክንያት የለኝም። በቃ ዳኒ አንተ ምርሳኝ። እኔም ወደ ፈጣሪ ብሄድ ይሻለኛል። ምን እያልሽ ነው?
ቢያንስ አንዴ ክፈችና አውሪኝ እስቲ። ጊዜ ከመግደል ውጭ ማንም ሀሳቤን የሚያስቀይረኝ የለም። ዳኒ አንተን ብትሄድ ነው የሚሻልህ። መልካሙን ሁሉ እመኝልሃለሁ። ማይ እባክሽ እንደምወድሽ እያወቅሽ አትጨክኝብኝ። ታውቂያለሽ ያለ አንቺ መኖር አልችልም። እኔም እወድሃለሁ፣ ግን ለአንተ ከኔ የተሻለች ሴት ትገባሃለች። ማይ ክፈች። ማይ ማየት አልፈልግም ብላ አባረረች አይደል? ቁልፉን ስጪኝ። አልሰጥም። ጉልበት እንድጠቀም አታድርጊኝ። ቁልፉን ስጪኝ። በኋላ አንቺ ላይ ለሚረሰው ነገር እኔ ተጠያቂ አይደለም። ሰምተሽኛል አይደል? አንተ አሁን ሳበዛው። አሁን ቤቴን ለቀህ ውጣ። ውጣ እያልኩ ነው። ከአንቺ ጋር ልታገራረን የመጣሁት። ቁልፉን ስጪኝ ነው ወደፊት ሚስቴን ይዣት ልውጣ። ሚስቴን? ቆይ አንተ ለራስህ ትንሽ ክብር የሚባል ነገር የለህም እንዴ? ነው ወይስ አንተም እዛው ስትልከሰከስ ነው ያገኘሃል? እሱ አያገባሽም። አሁን ቁልፉን ስጪኝና ይዣት ልውጣ። ማህደር ማለት በጣም የማፍቅራት ሴት ናት። የሰማሽኝ ነው? አውቁ ታገኝ ይበል። ቁልፉን ስጪኝ። ዳኒ እባክህ ችግር እንዳትፈጥርብኝ። አሁን ደርሼልሻለሁ። እንዴት ዳኒ እባክህን ችግር አትፍጠርብኝ። ለሚፈጠረው ኃላፊነት እኔ እወስዳለሁ። ሁሉም ነገር ነኝ እባክሽ እናትሽ። ምን ሆነሽ? ነው ይሄ የተረገመ ልጅ ችግር እየፈጠረ ነው። ማን ነው ችግር ፈጣሪ? ይሄ ማህደርን አፈቀርኩ እያለ የሚጃጃለው ነው። መሎን ነው የሚለው። እሱ ደግሞ ምንድን ነው አርፎ አይቀመጥም እንዴ? ይሄው ጭራሽ እየዛተብኝ እኮ ነው። ይሄ ማፈሪያ ነውሩን በአደባባይ ደግሞ አፈቅራታለሁ እያለ ይፎክራል። እባክሽ እነሱን ታያቸው። አለቀ አይደል እንዴ እነሱ ጉዳይ? ይሄው ምን ያልቃል? ቤቴ ድረስ መጥቶ ይዣት ካልሄድኩ እያለ እኮ እያባበላት ነው ያለው። ምን? በጣም ተናንቀናል። ጭራሽ ቤት